ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊያችን ተጀምሯል። በዛሬው ዝግጅታችን የአማራ ክልል ምክር ቤት ከህዝብ ጥቅም አንፃር ያከናወናቸው ያሉ ተግባራትን በተመለከተ ወደ እናንተ እናደርሳለን። የአማራ ክልል ምክር ቤት ዋና አፈ ጉባኤ ክብርት ፋንቱ ተስፋዬ እዚህ ስቱዲዮ ድረስ ተገኝተው ማብራሪያ እየሰጡን ይቆያሉ ማለት ነው። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው አብሬያችሁ ቆያለሁ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። ክብርት አክብረውን እዚህ ድረስ ስለመጡ እጅግ አመሰግናለሁ። አመሰግናለሁ። በዛሬው ትኩረታችን የአማራ ክልል ምክር ቤት ከህዝብ ጥቅም አንፃር ምን ተግባራትን ያከናወነ ነው የሚለውን ነው ለተመልካቾቻችን የምናደርሰውና እንደ መግቢያ ክልል ምክር ቤት በዚህ ዓመት ሊያከናውናቸው ያቀዳቸው ተግባራት ምን ናቸው? ምን ያህልስ በውጤታማነት የተከናወኑ ነው የሚለውን እንጀምር። መልካም። ይህንን ድል በማግኘታችን እኔም ከልብ አመሰግናለሁ። እንደሚታወቀው ምክር ቤቶች ከሶስቱ የመንግስት አካላቶች አንዱ ናቸው። ስለዚህ ምክር ቤቶች በህገ መንግስቱ የተሰጣቸው ዋና ተግባራቶች አንዱና ትልቁ ህግ አውጪ ናቸውና ህግ ማውጣት ነው። በሁለተኛ ደረጃ ክትትልና ቁጥጥር ማድረግ ነው። በሶስተኛ ደረጃ ደግሞ ውክልና መወጣት ነው። እንደዚህ ያሉ እነዚህን ግቦች ሊያሳኩ የሚችሉ እቅዶች ያቀድን ነው የምንንቀሳቀሰውና በዘንድሮ ዓመት በተለይ የህዝብ ጥቅምን ሊያረጋግጡ የሚችሉት ምክር ቤቶች የህዝብ ተወካይ ናቸው። የህዝብ አይንና ጆሮ ሆነው እንዲያገለግሉ ነውና የሚፈልገው በዛ ዙሪያ ላይ ነው እቅዳችንን መሰረት ያደረግነውና እንደሚታወቀው ክልላችን ባለፉት አመታቶች ያጋጠሙት የሰላም እጦት አለና ያንን በተገቢ ወደ ዘላቂ ሰላም ሊያመጡ የሚችሉ ስራዎችን አብሮ መስራት ነው በዋነኛነት የቅዳችን አካል አድርገን እየተንቀሳቀስን ያለው። በዚህ ዙሪያ ውስጥ ግን በራሳችን ተልኮ አንፃር መቀኘት መቻል አለባቸው። ስለዚህ ህግ የሚወጡ ህጎች የህዝቡን ተጠቃሚነትና ተሳታፊነትን ያረጋግጡ እንዲሆኑ እንሰራለን። ከዛ ባሻገር ደግሞ ክትትልና ቁጥጥር ስናደርግ በተለይ በክልላችን ያጋጠሙ ያሉ የሰላም ጥረቶችን እንዴት ወደ ዘላቂ ሰላም እንመልሳቸዋለን የሚል የሁሉንም ክትትልና ቁጥጥር የምናደርግባቸው ተቋማቶች ከቅዳቸው ጀምሮ ነው ክትትል የምናደርገው። ስለዚህ እቅድ ላይ የምናደርገው ክትትልና ቁጥጥር አንዱ ህዝቡ ተቋሙ ያቀደውን እቅድ መሰረት አድርገው ጥያቄዎችን እንዲያነሱ እድል ይፈጥራል። ሁለተኛ ምንድነው ክትትልና ቁጥጥር የምናደርገው የሚለው አንዱ የኮሙኒኬሽን መሳሪያ ስለሆነ እቅድ በዛ እቅድ መሰረት እኛ ከተልኳቸው አንፃር ተቋማቶች ከተልኳቸው አንፃር ክትትል በማድረግ ግብረ መልስ እንሰጣለን። በተለይ ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች በዛ እቅዳቸው ተካተዋል ወይ የራሳቸው ዋና ተግባራቶች ላይ ያተኩራሉ የሚለው አንዱ የክትትልና ቁጥጥር ሂደታችን ነው። ከዛ ባሻገር አፈጻጸሙን ነው የምንከታተለው። ዘንድሮ እንደሚታወቀው ከአመቱ መጀመሪያ ለመጀመሪያ ጊዜ በሚባል ደረጃ የክልሉ መንግስት በክቡር ፕሬዝዳንቱ እቅዱ ቀርቧል። ስለዚህ የቀረበው የሌሎች ተቋማቶች እቅድ ከቀረበው እቅድን ለማሳካት የሚያስችል ነው ወይ የሚለው አንዱ ዘንድሮ በዋናነት ይዘን ክትትል ያደረግንበት ነው። ከዛ ባሻገር እንደሚታወቀው አሁን 3ኛ ሩብ ዓመት የተጠናቀቀበት ዓመት ነውና በየሩብ ዓመቱ አፈጻጸሙን እንገመግማለን። የምንገመግመው ግን ትልቁ መነሻችን እቅድ ነው። በእቅዱ ዙሪያ ላይ የህዝብ ፍላጎቶች ከእቅድ ካልተያዘ ውጭ ሊነሱ ይችላሉ። እነሱን እንደ ግብአት ለቀጣይ እቅድ እንዲሆን ካልሆነ እኛ ግን መሰረት አድርገን እቅዱ እንዴት ይፈጸማል፣ በምን ይፈጸማል፣ በምን መንገድ ነው ማን ነው ተጠቃሚ የሚያደርገው የሚለው እቅዳቸው እንዲመልስ ነውና በዚህ ዙሪያ ላይ በሶስቱም ሩብ ዓመቶች ግብረ መልስ ተሰጥቷል። ከዛ ባሻገር ደግሞ መስክ ላይ ምንድነው ያለው ሁኔታ የሚል የመስክ ምልከታ ተደርጓል። በዘንድሮ ዓመት ክትትልና ቁጥጥር ለማድረግ መጀመሪያ የጀመርነው የትምህርት አጀማመርን ምልከታ ማድረግ ነው። በተመረጡ ወረዳዎች ሁሉንም መሸፈን እንኳን ባንችል በተመረጡ ወረዳዎች የተማሪ እንቅስቃሴ ምን ይመስላል ከምዝገባ ጀምሮ የሚለውን የመስክ ምልከታ አድርገናል። ከዛ ባሻገር ደግሞ በሁለተኛው ሩብ ዓመት ሁሉንም ስራ ባካተተ መልኩ
የመስክ ምልከታ ተደርጎ ያንን መሰረት ተደርጎ ደግሞ ከተቋማቶች ጋር ውይይት ተደርጓል ከተቋማቶች ጋር በደረስንበት መግባቢያ መሰረት ጉባኤው እንዲመክርና የውሳኔ ሐሳብ እንዲያስተላልፍባቸው ያደረግናቸው ሐሳቦች አሉና ከሞላ ጎደል በዘንድሮ ያየናቸው አብዛኛው ተቋም እቅዱን ለማሳካት እያደረገ ያለው ጥረት መልካም እንደሆነ ደግሞ መታረምና መስተካከል የሚገባቸው በተለይ መፍጠን የሚገባቸው ጉዳዮች ላይ የምክር ቤቱ መክሮ አቅጣጫ ያስቀመጠበት ነውና ከዛ ባሻገር ደግሞ የመራጭ ተመራጭ መድረክም አድርገናል በመራጭ ተመራጭ መድረክ በተለይ እቅዳችን ተች የሚያደርገው የመረጠን ህዝብ ጋር ተወካዮች ምክር ቤት በአመት 2 ጊዜ ከመረጠው ህዝብ ጋር ግንኙነት ያደርጋል እኛ ደግሞ ከተወካዮች ምክር ቤቱ ጋር የካቲት ወር ላይ የመራጭ ተመራጭ መድረክ እናደርጋለን በመራጭ ተመራጭ መድረክ የተገኙ የህዝብ ጥያቄዎች አንዱ በእቅድ ደረጃ የተያዙ ከሆነ እቅዱ እንዴት እየተፈጸመ ነው የሚለውን ሁለተኛ ደግሞ በእቅድ ካልተያዙ በቀጣይ ምን ይሁን የሚለውን ነገር ደግሞ ለማየት ውይይት አድርገናል ሁሉም በሚባል መልኩ ባይሆንም በተወሰኑ የመራጭ ተመራጭ መድረክ ላይ ያልተገኙ ተወካዮች ቢኖሩ አብዛኛው ግን ከህዝብ ጋር ውይይት አድርገንበት ያንን ደግሞ ያገኘነው ውይይት ክቡር ፕሬዝዳንቱ ጋር ውይይት አድርገናል የማጠቃለያ ውይይት በክልል ደረጃ ተደርጓል ጥያቄዎችም እንደ ሴክተር ለሁሉም ሴክተሮች እንዲደርሱ ተደርጓል በተጠየቁ ጥያቄዎች ላይ ደግሞ ሴክተሮች ያከናወኗቸው ተግባራቶች ምን ይመስላሉ የሚለውን ሴክተሮች ለኛ ምላሽ ሰጥተውናል ያንን ምላሽ መሰረት አድርገን ደግሞ ለህዝቡ መረጃ ሰጥተናል አንዱ የመራጭ ተመራጭ መድረክ የሚያገለግለው የህዝቡን ጥያቄ በቀጥታ ለኛ የሚያቀርቡ ለተመራጮች የሚያቀርቡበትን ሁኔታ ነው እስከዛሬ ደግሞ እየተሰሩ ያሉ ስራዎች ተመራጮች ምን ያከናወኑ ነው የሚለውንም ለመረጠው ህዝብ መረጃ የሚያስተላልፍበት ነውና በተለይ ከባለፉት አመታቶች በዘንድሮ አመት በተጠናከረ መልኩ ከታችም ውይይት ተደርጓል በክልል ደረጃ ውይይት ተደርጓል ኢቭን በአካባቢው ለመሄድ አስቻይ ሁኔታ በሌለበት አካባቢ በተወሰኑ አካባቢዎችም ቢሆን እንደ አንድ የመረጃ ቋት የህዝብ ተወካዮች እየተጠቀምንበት ያለ ነው ያፈጉባኤ ጽፈት ቤት ነው የወረዳ አፈጉባኤ ጽፈት ቤት የብሔረሰብ ዞን አፈጉባኤ ጽፈት ቤት ነውና እየተጠቀምንበት ያለ ነው በተለይ በሚመክሩበት ጊዜ ጉባኤዎቻቸውን በሚያደርጉበት ጊዜ በየአካባቢው ጎልተው የሚወጡ ጥያቄዎችና ሊመለሱ የሚገባቸው የልማት የመልካም አስተዳደር ጥያቄዎች ምንድናቸው የሚለውን የመረጃ ምንጭ አድርገን የምንጠቀመው ብቻም ሳይሆን ሲወርዱ የየአካባቢው ተወካዮች እንደ ጽፈት ቤትም ሆኖ የሚያገለግላቸው ያፈጉባኤ ጽፈት ቤት ስለሆነ እሱን የተጠቀምን የህዝብን ጥያቄ ለሚመለከተው አካል የምናቀርብበት ምላሾቹ መልካም የሚባሉ አቅም ሁኔታዎች ወቅት ጊዜው በፈቀደ መልኩ እየተፈጸሙ ያሉ በተለይ ዘላቂ ሰላምን ለማረጋገጥ የህዝቡን ፍላጎት ትልቅ ነው በመንግስትም ደረጃ እየተሰሩ ያሉ ስራዎች ጅምር ውጤቶች አሉ በዘላቂነትና ግን አስተማማኝ እንዲሆን አሁንም አጠናክረን የምንቀጥል ነው በቀጣይ ምቅዳችን አሁን ባለን ወራቶች እነዚህን አጠናክረን የምንቀጥልባቸው ስራዎች ናቸው የክትትልና ቁጥጥራችንም ዋናው እሱ ነው ሌላው ስራዎችን ለመስራት እቅዶችን ለማቀድ የሚወጡ እቅዶች የሚወጡ ህጎች አሰሪ ናቸው ወይ የሚለውን መፈተሽ ህግን በተገቢው መዋጀት ወቅቱ የሚፈልገው ሳቢ እንዲሳካ የማድረግ ስራዎችም ደግሞ እየተሰሩ ነው ያሉት ይሄ ህግ የማመንጨት ስልጣን ያላቸው አካላቶች በግልጽ የተዘረዘሩ ናቸው ግልጽ ህግ ማመንጨት ያላቸው የህግ መሰረት ያላቸው አካላቶች የሚመነጩ ህጎች ወደ ምክር ቤት ሲመጡ የህዝብን ተጠቃሚነት እንዴት ያረጋግጣል የሚለው ነገሮች እየሰራን ነው ያለነውና በዛ ዙሪያ ላይ በተለይ በዘንድሮ አመት በሁለቱም ጉባኤዎች ወደ 10 አዋጆች እና አንድ ደንብ ነው ያጸደቅነው አንድ ደንብ ነው ያጸደቅነው እነዚህ ህጎች አዲስ ናቸው ባይባሉ እንደገና የማቋቋሚያ እንደገና የማሻሻል አዳዲስ ህጎች ደግሞ በተለይ ከፍትህ ስርዓት ጋር ውጤት ሊያመጡ ይችላሉ የሚሉ
አሰራሮችን ለመዘርጋትና የነበሩ አሰራሮችን ከምንፈልገው እሳቤ ጋር ለመዋጀት የሚያስችል ከህዝብ ጋር ውይይት አድርገንባቸዋል። የሚመለከታቸው የህግ ባለሙያዎች አስተያየት እንዲሰጡበት አድርገናል። ከዛም ባሻገር ደግሞ ለምክር ቤቱ ቀርቦ አስተያየት ተሰጥቶበት የጸደቁ መስተካከል አለባቸው ተብሎ ደግሞ በምክር ቤት አባላትም የተነሱ በቋሚ ኮሚቴዎችም የውሳኔ ሀሳብ የተነሱ ሀሳቦችም እንዲካተቱበት የተደረገ ነውና በተለይ የኛ ምክር ቤት አንድ ትልቅ የዲሞክራሲ ተቋም እንደመሆኑ መጠን የምክር ቤት አባላቶች የሚያደርጉት ውይይት በሳል እንዲሆን በየጊዜው ያቅም ግንባታ ስልጠናዎችን ሰጣለን። በህጉ ዙሪያም ቀድመን ምንድነው ያለው ሀሳብ ምንድነው ማሳካት የተፈለገ ነው የሚለው የህጉን ኢንቴንሽን የሚያስረዱ ባለሙያዎች በማቅረብ ዝርዝር ማብራሪያ ከጉባኤው በፊት ቅድመ ጉባኤ ላይ እንዲደረግ እናደርጋለን። በዛ ዙሪያ ላይ የሚነሱ ሀሳቦችን ከህዝቡ ኢንተረስት አንፃር እና ህጉ ሊያመጣ የሚፈልገው ውጤታማ እንዲሆንም ቀጣይ መስራት ስላለብን ግልጽነት የመፍጠርን ስራ እየሰራን ነው። ጥሩ በሚባል ደረጃ ነው። የሀሳብ ልዩነት ያለው አካል የሚስማማበትን ተስማምቶ ሀሳብ የሚሰጥበት ነው በነጻነት። ልዩነትም ካለው ልዩነቱን በግልጽ የሚያስመዘግብበት ነው። በተለይ አሁን ያነሱልኝ የተለያዩ ረቂቅ አዋጆችና ደንቦች በዚህ አመት በስፋት ይጸደቁበት እንደሆነ በምክር ቤት እኛም ሽፋን የሰጠንበትን እድል እንደነበረ አውቃለሁና እንደነዚህ አይነት አዋጆችና ደንቦች ረቂቆች ሲወጡ ከማጽደቅ ባለፈ ከጅምሩ ተከታትሎ ግባት መስጠትም አንዱ የምክር ቤቱ ተግባርና ኃላፊነት እንደመሆኑ በዚህ ረገድ ተሳትፏችሁ ምን ነበር? ከማጽደቅ ባለፈ ከመሰረቱ ህጎች ሲወጡ ማሻሻያዎችን ተከታትሎ ሐሳብ በመስጠት በኩል የነበራችሁ ተሳትፎ? ህጎቹ ከመውጣታቸው በፊት በተለይ አሁን በዘንድሮ አመት የወጡ ህጎች አንዱ የአስተዳደር ስነ ስርዓቱ ነው። የአስተዳደር ስነ ስርዓት አዋጅ ነውና እሱም በተደጋጋሚ ነው ውይይት ያደረግንበት። ከኛ በላይ ግን አስፈጻሚው አካል በዛ ዙሪያ ላይ በቂ ውይይት አድርጓል። በቂ ውይይት ብቻም ሳይሆን ትልልቅ ውሳኔዎች ወስነዋል። ትልቅ ውሳኔ ነው። አሁን ዝም ብሎ ተራ አዋጅ የምታደርገው አይደለም። ያሰራር ስነ ስርዓቱ ምን ይሁን የምንሰጠው አገልግሎት እንዴት ተፈጻሚ እናድርገው የሚለው በተገቢው ተወያይቶ ትልቅ ኮሚትመንት የታየበት ነው። ትልቅ ኮሚትመንት የታየበት አዋጆች ናቸው። ትልልቅ አዋጆች ናቸው። የፍርድ ቤት እንደገና ማሻሻያና እንትኑም ጋር የተደረገው አዋጅ ተራ ውሳኔ አይደለም። በተለይ የህዝብ ተጠቃሚነትን ለማረጋገጥ የተቋም ነጻነትና የዳኞች ነጻነት በተገቢው ተግባራዊ መሆን አለበት። የተቋም ነጻነት መከበር ውጤቱ ለህዝቡ ነው። ስለዚህ ለህዝቡ የሚመጣ ውጤት ስለሆነ ትልቅ ውሳኔ የታየበት ነው እሱ አዋጅ ራሱና ይሄንን ለማድረግ ቅድመ ውይይት እናደርጋለን። ሰፊ ውይይት ነው የተደረገበት። በተደጋጋሚ ነው ውይይት የተደረገበት። ያንን መሰረት አድርጎ በተለይ ህጉ ወደኛ እንዲመጣ በየደረጃው ያለ ያስፈጻሚ አካልም ረቂቁን የሚያወጣው ያመነጨው የህጉን ያመነጨው አካልም በተገቢው ውይይት ነው ያደረገው። እኛም የህዝብ ውይይት አድርገንበታል። ሰፋፊ መድረኮች የፈጠርንባቸው ናቸውና በእነዛ ሰፋፊ መድረኮች ምንድነው ኢንቴንሽኑ የሚለውን ህብረተሰቡ ተወካዮችን በተገቢው ኢንቴንሽኑን በተገቢው ከማንበብ ባሻገር ሁሉም የህግ ባለሙያ ነው ተብሎ የሚወሰድ አይደለም። የዚህ ህግ ኢንቴንሽን ምንድነው የሚለውን ጭምር ቀርቦ ውይይት የተደረገበት ነው። ጉባኤም ላይ ሲቀርብ ሐሳብ ያለው ጥያቄ ያለው አንስቶ የማብራሪያ የተሰጠበት ነውና ሰፊ ውይይት ያደረግንባቸው ነው። በዘንድሮ አመት የወጡ ኦልሞስት ወደ 10 አካባቢ አዋጆች አሉ። በቂ ውይይት የተደረገበት ነው። አሁን ቀጣይም ቢሆን በወጡ አዋጆች ላይ ግንዛቤ መፍጠርን ያስፈልጋል። አንዳንዶቹ ታትመው እየወጡ ነው፣ ሌሎቹ ደግሞ በህትመት ላይ ናቸው። ስለዚህ በዛ ዙሪያ ላይ አንዱ የሳይንስ ቴክኖሎጂ ተቋም ከፍ ማድረግ ይሄ ደግሞ ወቅታዊ ከቴክኖሎጂ ጋር ተያይዞ ወቅቱ የሚፈልገውን አቋም እንዲይዝ ተቋሙ የማድረግ ነውና በዚህም ደረጃ ቢሆን
በቂ ውይይት ተደርጎበት ነው። ስለዚህ በቀጣይም ደግሞ ተቋሙም የሚያስተዋውቀው ሊኖር ይችላል። እኛ ግን ህትመቱንም የማሰራጨት ከተሰራጨን በኋላ ባገኘነው አጋጣሚ ሁላ ግንዛቤ እንዲያገኙ የማድረግ ስራ የሚሰራ ነው የሚሆነው። በጣም ጥሩ። ሌላኛው የቋሚ ኮሚቴዎች የመስክ ክትትልና ቁጥጥር እንዲሁም ከአስፈጻሚ አካላት ጋር የሚኖራቸው መድረኮች አንደኛው ምክር ቤቱ የሚከታተለው ነውና በተለይ የህዝብን ጥቅም ከማስጠበቅ አንጻር በዚህ ረገድ ምን ያህል ስራዎች ተሰርተዋል? በዚህ አመት ምን ያህል ውጤታማ ናቸው የቋሚ ኮሚቴዎች ስራዎች? መልካም። ምክር ቤቶች ክትትልና ቁጥጥር የሚያደርጉት በቋሚ ኮሚቴዎች አማካኝነት ነው። በእኛ ምክር ቤት ወደ 7 ቋሚ ኮሚቴዎች አሉ። አንዱን በዘንድሮ አመት ነው የመንግስት ወጪ አስተዳደር ቋሚ ኮሚቴ በተደማሪነት እንዲወጣ የፈለገው። ያው እንደሚታወቀው ምክር ቤታችን የብልጽግና ተወካዮችም አሉበት፣ የአብን ተወካዮችም አሉበትና በዛ ዙሪያ ላይ በተለይ የመንግስት ወጪ አስተዳደር በተፎካካሪ ፓርቲ ቢመራ ይፈልጋል። ምክንያቱም ኦዲት ጋር ትልቅ ቁርኝት ያለ ነው። የሀብት አጠቃቀምን መሰረት ያደረገ ክትትል የሚያደርግ የኦዲት አመላለስ ጋር መሰረት አድርጎ የሚያደርግ ስለሆነ ይመከራል። በተፎካካሪ ፓርቲ ቢመራ ይመከራልና እኛም ያደረግነው በተለይ በዘንድሮ አመት ሐምሌ አካባቢ ነው ይሄንን ቋሚ ኮሚቴ የሰየምነው የሚያጸደቅነው። የሚመራው በተፎካካሪ ፓርቲ የህዝብ ሀብትና ንብረት ለታለመለት ዓላማ ውሏል ወይ የሚለውን እለት ከእለት ክትትል በማድረግ ከተቋሙ ጋር ከዋና ኦዲተር እንደሚታወቀው ተጠሪነቱ ቀጥታ ለምክር ቤቱ ነው፣ ያስፈጻሚው አካል አይደለም። ዝርዝር ግን ተቋማቶች ምንድነው ያከናወኑ ያሉት፣ በተለይ ሀብትን እንዴት እየተጠቀሙ ነው የሚለውን ሳይንቲፊክ በሆነ መረጃ ለትግል እንዲያደርጉ ለህዝብ ተወካዮች መረጃ የሚሰጥ ተቋም ነው። በዚህ ዙሪያ ላይ እለት ከእለት ያንን የሚከታተል ቋሚ ኮሚቴ ነው ያቋቋምነውና የመስክ ክትትልና ቁጥጥራችን አንዱ እቅዳቸውን መሰረት አድርጎ ተቋማቶች የሚሰሩትን በደስክም በመስክም ነው የሚታየው። ሪፖርት ይልካሉ ተቋማቶች፣ በየሩብ አመቱ ሪፖርት ይልካሉ፣ እቅዳቸውን ይልካሉ። እኛም ግብረ መልስ እንልካለን በየሩብ አመቱ። ስለዚህ ቋሚ ኮሚቴዎች የመስክም የደስክም ነው ክትትል የሚያደርጉት። በደስክ ላይ ያገኙት በሪፖርት ላይ ያገኙት ሁኔታ ህዝቡ ጋር ምንድነው የፈጠረው የሚለውንም በመስክ የማረጋገጥ ስራ ይሰራሉና በዘንድሮ አመት በተለይ ባለፉት 1-2 አመት 1 አመት አካባቢ ሂደንባቸው የማይታወቁ ከባቢዎች ነው። አዊ ብሔረሰብ ሂደናል። ደቡብ ጎንደር፣ ሰሜን ወሎ ነው ማዕከል አድርገን ውይይት ያደረግነው። አዊ፣ ደቡብ ጎንደር፣ ሰሜን ወሎ ነው። ስለዚህ እዛ ጋር እየተሰሩ ያሉ ስራዎች ምንድነው የሚመስሉት የሚለው ከህዝቡም ጋር የህዝብ ውይይት አድርገናል። ባለ ጉዳዮችን አግኝተናል። ያንን ሐሳብ ይዘን ነው ተቋማቶች ጋር ውይይት ያደረግነው። ተቋማቶች ጋር ውይይት ሲደረግ እናንተም እንደምታውቁት የሚዲያ እንጋብዛለን። የህዝብ ክንፍ የምንላቸው አካሎች በሙሉ ነው የምንጋብዘው። እኛ የደረስንበትን ያህል በሪፖርታችን አካል እናደርጋለን። የህዝብ ክንፎች ደግሞ ለተቋሙ ያላቸውን ጥያቄዎች እንዲያቀርቡ የምናደርግበት ሂደት ነውና በተለይ ከጉባኤ በፊት 2 ቀንም ከዛም ዘለል ያለ ቀናቶችን እየወሰድን በተናጠልም በጋራ ተቋማቶችን በተለይ ቅንጅታዊ ስራዎች ላይ በጋራ መስራት አለባቸው የምንለውም አደረጃጀቱንም ያንን መሰረት ያደረገ ነውና ሁሉም ቋሚ ኮሚቴ ከነ አባሉ ተገኝቶ ያው የኛ ምክር ቤት እንደሚታወቀው ሰብሳቢዎች ናቸው ቋሚ እንጂ ሌሎቹ ተደራቢ ነው ስራቸውና ከየአካባቢው የተውጣጡ ናቸው። ስለዚህ ተገኝቶ ሁሉም ጥያቄ እንዲነሳበት ነው የምናደርገው። ከዛ ባሻገር እዛ ላይ ተወያይተን የደረስንበት ምክር ቤቱ ደግሞ ካለው ጊዜ አንፃር ቢመክርባቸው የምንለው በውሳኔ ሐሳብ ነው የምናቀርበው። ውሳኔ ሐሳቡን ለመነሻ የበሰለ እነዚህን ሂደቶች ሁሉ አልፎ ምክር ቤቱ የጠራ መረጃ ይዞ ውሳኔዎችን እንዲያስተላልፍ ነው እና የምናደርገው። ክትትልና ቁጥጥራችን ተቋማቶች ጋር ኦልሞስት ኦል
ሁሉም ተቋማቶች የምንሰጣቸው ሁሉም ተቋማቶች በሚባል ደረጃ ባይደርስም አብዛኛው ተቋማቶች የምንሰጣቸውን ግብረ መልስ በተለይ ከመስክ የምናገኘው ሁለተኛ የህዝብ አቤቱታዎች እኛ ጋር ሰፊ ነው የሚመጡት ሰፋፊ አቤቱታዎች ይመጣሉ እነዛን አቤቱታዎች ትክክለኛነታቸው መሰረት አድርገን ከተቋማቶች ጋር ውይይት እናደርጋለን የመልማት ጥያቄ ይዘው የሚመጡ ብዙ አሉ ከዛ ባለፈ ደግሞ የተበደልኩም ትክክል አይደለም ብለው የሚመጡ አሉና እውነተኝነቱን መርመረን ከተቋማቶች አሰራር ጋር እንዲቃይ ግብረ መልስ እንሰጣለን በዛም ዙሪያ ላይ ምን ሰጣቸውን ግብረ መልስ አፈጻጸሙ ምን ይመስላል ነው ሪፖርት ሲያደርጉ ተቋማቶች የሚጀምሩት አብዛኛው ተቋማቶች ሙሉ በሙሉ ማድረግ ላይ የተወሰነ የሚቀራለ አብዛኛው ተቋማቶች ግን ባለፈው የተሰጡ ግብረ መልሶች በዚህ መልኩ ፈጽመናቸዋል ብለው ነው ለቋሚ ኮሚቴዎች ሪፖርት የሚያደርጉት ያልተፈጸሙበትን ምክንያት ያስረዳሉ ያልተፈጸሙበት ምክንያት እንዴት ወደፊት ሊፈቱ ይችላሉ የሚለውንም ነገር ያነሳሉ ከዛ ባለፈ ከቅዳቸው ውጪ የሚነሱ ጥያቄዎችም ካሉ ዝጋ እናደርጋቸው ለቀጣይ እንደ እቅድ መነሻ ሊሆኑ ስለሚችሉ የህዝብ ጥያቄዎችን ተወካዮች እንዲያነሱ እናደርግበት ነገር ግን መልስ ሲመለስ ይሄ በዚህ አመት እቅድ አልያዝ ነው በቀጣይ አመት እንደ ሁኔታው አይተን የቅዳችን አካል አድርገን ችግሮችን ለመፍታት እንንቀሳቀሳለን የሚለውንም ሐሳቦች እየሰጡ ነው የሚሄዱትና ኦልሞስት ኦል ተቋማቶች እቅዳቸውን ለማሳካት በተለይ በዘንድሮ አመት እያደረጉት ያሉት እንቅስቃሴ መልካም ነው ትኩረት ግን ቢያገኙ ያላቸው አንዱና ትልቁ ካፒታል ፕሮጀክት ጋር ተያይዘው ያሉ አፈጻጸሞች በሁሉም ቋሚ ኮሚቴ በሚባል ደረጃ ልዩ ትኩረት ያስፈልጋቸዋል ከተቋም ልዩነት አለው አፈጻጸማቸው ነገር ግን የተያዘ እቅድ በተያዘው በጀትና በተያዘው ጊዜ መፈጸም የህዝቡን የመልካም አስተዳደር ጥያቄ ለመመለስ አይተከይ ሚና ስላለው በዛ ላይ ትኩረት አድርገው እንዲሰሩ አንዱና ትልቁን ያነሳነው እሱ ነው ሁለተኛ የመልካም አስተዳደር ችግሮች የምንላቸው የመልካም አስተዳደር ችግሮች የምንላቸው ኢቭን ከህግ ከአዋጅ ወጥተው መመሪያ ደንብ ያልወጣላቸው አፈጻጸም ላይ ኦብስታክል የሚሆኑ አዋጆች በተገቢው በየጊዜው ግብረ መልስ የምንሰጥበት ነው እየተሻሻሉ ነው ቀጣይም ግን ትኩረት ተሰጥቶ መሰራት መቻል አለበት ህግ መውጣቱ በማውጣት በያስከው እቅድ መሰረት እንደ ውጤት ቢታይም በራሱ ግን ውጤት አይደለም ህጉ በህብረተሰቡ ዘንድ ምን ውጤት አምጥቷል የሚለው ስለሆነ ያንን ህግ ሊያስተገብሩ የሚችሉ ደንብ መመሪያዎች አሰራሮች አደረጃጀቶች በየጊዜው እየተቃኙ መሰራት አለባቸው የሚለው የቀጣይ ክትትል የምናደርግበት ነው ሌላው የህዝብ ሀብትና ንብረትን አጠቃቀም በተመለከተ ቀደም እንዳገለጽኩልህ ትልቁ የኛ ለትግላችን መሳሪያ የሚሆነን የዋና ኦዲተር ሳይንቲፊክ የሆነ የኦዲት ግኝት ነው ያንን መሰረት ተደርጎ በየተቋማቶቹ ጋር ውይይት ተደርጓል ቋሚ ኮሚቴው ተደርቦ ነበር በጀትና ፋይናንስ ጋር የሚሰራ ስለዚህ ቁጥጥሩን ነው የለየነውና ብዙ ተቋማቶች የከፋ ኦዲት ያለባቸው ውይይት አድርገን ውይይት ማድረግ ብቻም ሳይሆን በየአካባቢው ላሉ ከፍተኛ አመራሮች መረጃ ሰጥተናል በዚህ መልኩ መመለስ መቻል አለበት ዲሞል አለበት የሚል ሪፖርት መላክ የሚገባበትን ጊዜ ተወስኖ ነው ቋሚ ኮሚቴው የሰጠው ሪፖርት የላኩ አካላቶች አሉ የሪፖርታቸውን ግብረ መልስ መልሰን ሰጥተናል ነገር ግን ደግሞ ሪፖርት ያልሰጡ አካላቶች አሉ አሁን በሰከንድ ራውንድ በሁለተኛው መንፈቅ አመት ምልከታችን አንዱ የምልከታችን አካል ነው ይሄ ኮሚቴ ብቻውን ነው ራን የሚያደርገው የሚያገኘው ውጤት ደግሞ ለሌሎች ኮሚቴዎች ግብረ መልስ ይሰጣል ክትትልና ቁጥጥር ደግሞ ሀብት አጠቃቀምን ክትትልና ቁጥጥር ስለሚያደርጉ ለምሳሌ ትምህርት ላይ ኦር ጤና ላይ ኦር ግብርና ላይ ቢሆን ለሚመለከተው ቋሚ ኮሚቴ
የኦዲት ግኝት አመላለስ ዙሪያ ላይ በተገቢው መታየት መቻል አለበት የሚል ግብረ መረጃ ይሰጣል። ግብረ መልስም ያ ኮሚቴ ይፈልጋል ከስድስቱ ቋሚ ኮሚቴዎችና በዛ መሰረት እየተሰራ ያለበት ነው። የዘንድሮ ደግሞ ግባቸው መሰረት ተደርጎ ተቋማቶች መመዘን መቻል አለበት። የሚሞገሰው መሞገስ አለበት፣ ውሃ ላይ የቀረው መበረታታት አለበት የሚለው ተሞክሮች ወስደን በተገቢው ተቋማቶች ጋር ተግባብተን ደንባችንንም አሻሽለን ምዘናው ከናሬሽን ወጥቶ በቁጥር እየተለካ በተገቢው ተቋማቶች መመዘን መቻል አለባቸው የሚለው ላይ ተግባብተን ደንባችንንም አሻሽለናል። አሰራራችንን በዛ መሰረት ቃይተናል። በእቅዳችንም ዙሪያ እቅዱ ላይ ውለታ ተወስዷል። በእቅዱም ላይ ግብረ መልስ እየተሰጠ ቆይቷል። ስለዚህ ማን ምን ይመስላል የሚለውን ነገር በዋነኛነት እናያለን። አንዱ ግን ከዛ ውስጥ በጣም ትኩረት ልንሰጠው የሚገባ ፕላን የሚመዝነው ግባቸውን አለ። ፕላን ጋር በጣም ተናበን ነው የምንሰራው። 30% ግን ምክር ቤቱ የሚያካትተው አንዱና ትልቅ በኦዲት ግኝት ላይ ያለው አመላለስ ምን ይመስላል፣ ተቋማቶች የኦዲት ግኝትን እንዴት እየተጠቀሙበት ነው የሚለው የዚህ አካል ነው። ሌላ ምቹ የሥራ ከባቢን ከመመስረት አንፃር በተለይ ደግሞ ሴቶች ውጤታማ እንዲሆኑ ህፃናት ማቆያ ጋር ተያይዞ የራሱ በሚመጥነው ልክ ነጥቦችን ሰተን ከዋና ግባቸው ባሻገር ልዩ ድጋፍ የሚፈልጉ የህብረተሰብ ክፍሎችን እንዴት እየታዩ ነው የሚለውንም መሰረት አድርገን በምዘናችን ላይ ያካተትንበት ሂደት ነው ያለው። በአመቱ መጨረሻ ይፋ የምናደርገው ነው የሚሆነው። እስከ ዛሬም ቢሆን በየጊዜው አፈጻጸም ላይ የለኩ እየተገባቡ ነው ተቋማቶች ጋር እየተወያየን እየመጣን ያለ ነው። አፈጻጸም ላይ ቅድም የተወሰነ አንስተውልኛል። በተለይ የአማራ ክልል ምክር ቤት ላይ ቋሚ ኮሚቴዎች በተለያየ ጊዜ የተጠናከረ ክትትልና ቁጥጥር እንደሚያደርጉ በሪፖርታቸው እኛም እናዳምጣለን። ሪፖርቱንም ደግሞ ለጉባኤ አቅርበው የሚያስተችበትም ሂደት ነበረ ተከታታይ ነውና በዋናነት ግን እንደ ክፍተት የሚታየው አፈጻጸም ላይ የኦዲት ግኝት የተገኘባቸው ተቋማት ተመልሰው አስተካክለው ሪፖርት ሲያደርጉ ያን ያህል አይሰማምና አፈጻጸም ላይ እንዴት ነው የምትከታተሉት? የጊዜ ገደብ ተሰጥቶት ከዚህ እስከዚህ ባለው ጊዜ ይሄ ክፍተት ተስተካክሎ ሪፖርት ይደረግ የሚል አይነት አሰራር አላችሁ ወይ? እንዴት ነው የምትከታተሉት? መልካም የኦዲት ሪፖርት በምክር ቤቱም ይቀርባል። ከምክር ቤቱ ከመቅረቡ በፊት ግን ለቋሚ ኮሚቴዎች ይቀርባል። ቋሚ ኮሚቴዎች ተቋማትን ይጠራሉ። ተቋማቶች ጋር በቂ ውይይት ይደረግበታል። በቂ ውይይት ይደረግበትና ያ የውሳኔ ሀሳብ ነው ለምክር ቤቱ ቋሚ ኮሚቴው የሚያቀርቡ። በዚህ ዙሪያ ላይ በዘንድሮ ዓመት እንደ ተቋም ነው የጠራ ነው። ለምሳሌ አንድ ጤና ጣቢያ ላይ ከሆነ ጉድለቱ ጤና ቢሮ አስረጅ ሆኖ እንዲቀርብ አይደለም ያደረገው። ጤና ቢሮው ክትትልና ቁጥጥር ማድረግ ስላለበት ይገኛል። በባለቤትነት ግን ያ ተቋም መጥቶ ነው የሚያስረዳው። እንደ ተቋም ነው ጉድለት ያለበት ስፔሲፊክ ተደርጎ የጠራ መረጃ ነው የሚመጣው። ስለዚህ ውይይት እናደርጋለን። የሰሩት ያለውን ሪፖርት እንዲያቀርቡ እናደርጋለን። የጊዜ ገደብ ሰጥተን ማለት ነው። የጊዜ ገደብ ሰጥተን ውይይት እንዲያደርጉ ሪፖርት እንዲያቀርቡ ነው የምናደርገው። ሪፖርት ይልካሉ። ይሄ ይስተካከል ተብሎ የተሰጣቸውን ይሄን በዚህ መልኩ አስተካክለናል፣ ያልተስተካከሉ ደግሞ እነዚህ ናቸው ብሎ እንትን ያቀርባሉ። በነገራችን ላይ የሚቀርቡ ጉድለቶች እንደተጠበቁ ሆኖ ቀረብ ብሎ ደግሞ ባለሙያዎቹ ጋር ስትረዳዳ የወረቀት ስራዎችም የሚጠይቁ ቴክኒካል የሚታረሙ ጉዳዮች እየታረሙ የጠራ ግን ጉድለት ኑሮ ትግል እናደርግባቸው ልናስመልሳቸው የሚችሉ ጉዳዮች መቅረብ አለባቸው የሚል አንዱ የተግባባንበት ነው። ግን ለዝርዝር ለቋሚ ኮሚቴው ለምክር ቤቱ አመራር ለዋና ኦዲተር
እና ለተመርማሪው ተቋም ዝርዝር ነገሩን ነው የምንሰጠው ሊያስተካክሉ የሚገባቸውን ግድፈቶች በወቅቱ አስተካክለው እንዲያመጡ አንዳንዶቹ ግድፈቶች በወረቀት የሚስተካከሉ ናቸው ተከፋይ እነዚህ ተሰብሳቢ የሚባሉት ነገሮች እዛው አሰራር ጋር የሚታዩ ጉድለቶች ነው እንጂ የሚባለው ብር ባክኗል ማለት አይደለም አንዱ ልናስገነዝበው ዋና ኦዲተርም ሪፖርት ሲያደርግ በግልጽ ልንወያይበት የሚገባው በተለይ ሊስተካከሉ የሚገባው ተቋማቶች ባለሙያዎች ሊያስተካክሏቸው የሚገቡ ጉዳዮች ላይ በተገቢው ነው መረጃ መሰጠት መቻል ያለበት እንጂ አንዳንዱ በጣም ይገስፍና እንደዚህ የኔ ያህል ምናምን የሚላል በዛ ልክ አይደለም ጉድለቶች የሉም ይያልኩኝ አይደለም ግን ከአሰራር አንፃር ስለዚህ ክትትል እናደርጋለን እስከዛሬ የምናደርገው በኮሚቴ ነበር የኮሚቴ ስራ እንደ ኮሚቴው ጥንካሬና እንትን የሚወሰን ሆኖ ሁሉም ከባቢ በኩል አቅም ይንቀሳቀሳል ማለት አይደለም አሁን ግን ኮሚቴ ከምናደርገው ቋሚ አሰራርን ዘርጋለን ብለን ነው ቋሚ ያደረግነው ቋሚ ኮሚቴን ሰብሳቢዋን የራሱ ሰባተኛ ያመጣነው እሱ ነውና በዛ ዙሪያ ላይ ዝርዝር ነው የምንሰራው ይሄ ተቋም ግብረ መልስ ሰጥቶናል እንገመግማለን በየወሩ ይሄ ተቋም አልሰጠም ስለዚህ ወደ ቀጣይ እርምጃ መከድ መቻል አለበት የሚለውን ያየን ነው አልፎ ደግሞ ከዛ በላይ የሆኑትን እንዲመለስ ለሚያደርግ ተቋም መረጃውን እንደ አንድ ማስረጃም እንዲጠቀምበት እየሰጠን የህዝብ ሀብት ተጠያቂነትን ለማረጋገጥ ጥረት ይደረጋል ይሄ ግን ተጠናክሮ መቀጠል የሚገባው በጣም መጠናከር የሚያስፈልገው ነው በተለይ ዋና ኦዲተር የሚሰጠን ሳይንቲፊክ የሆኑ መረጃዎችን መሰረት አድርጎ መስራት እንዳለብን ይሄ ወሰንበት ነው ጅማራችን ግን በዚህ አመት በሁለቱም አሁንም ሁለተኛው መስክ ላይ ናቸው የባለፈውንም ውይይት አድርገንበታል ተቋማቶችን ለይተን በተለይ 43 ተቋማቶችን በአሁኑ የምናይበት እቅድ የተያዘ ነውና ጅምራችን መልካም ነው በሚል ወሰድ ቀጣይ ግን ብዙ ስራ መስራት እንዳለብን የሚያሳይ ነው የኦዲት ሪፖርትን በተመለከተ በጣም ጥሩ ተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የአማራ ክልል ምክር ቤት በተለይ ከህዝብ ጥቅም አንፃር ምን ተግባራትን ያከናወነ ነው የሚለውን ክብርት ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ መረጃ እየሰጡን ነው እየቀጠሉ ያሉት አብራችሁን ቆዩ ሌላው በክልሉ የሰላምና የገበላይነት መከበሩን ማረጋገጥ አንዱ የክልል ምክር ቤት ተቀዳሚ ተግባር እንደሆነ እናምናለንና አሁን ላይ ክልሉ የገባው የሰላም እጦት አሁን የገጠመን እንደ ክልል የገጠመን ፈተና ልባት እንዲያገኝ ወይም ደግሞ ካሉ ችግሮች እንድንወጣ በማድረግ ረገድ ምን የተቆጠሩ ስራዎችን ሰራችሁ ምን ያህል ውጤታማ ነው ምክር ቤቱ በዚህ ረገድ መልካም የሰላም እጦት የክልላችን የሰላም እጦት ለምን መጣ ከሚለው ብንነሳ መልካም ይመስለኛል ለዚህኛው መንደርደሪያ ስለሚሆነንና የተለየ አጀንዳ ኑሯቸው ህገ መንግስታዊ ስርዓቱን በኃይል ለመናድ እንደዋና ሐሳብ አድርገው የተንቀሳቀሱ ኃይሎች አሉ ምንም ጥርጥር የለውም እነዚህን ችግሮች ግን በማባባስ ደረጃ ሁሉም የመንግስት አካላቶች የተሰጣቸውን ኃላፊነት በተገቢው ያለ መወጣት ለዚህ ችግር መባባስ እንደዋና ምክንያት ይቆጠራል የመልካም አስተዳደር የልማት ጥያቄዎች በተገቢው ያለ መመለስ ለዛ እሳቤ መጋቢ ሆኖ አገልግሏል ስለዚህ ሁሉም ማለት እንደኔ ተቋም በወስድልህ ምክር ቤቶች ተወካዮች የተሰጣቸውን ኃላፊነት በተገቢው መወጣት ላይ ጉድለት ነበር ስለዚህ አንድ እንዳባባሽ ምክንያት ከሆነ የሰላም ሁኔታ እንዲስተካከል ደግሞ አስበን መስራት አለብን ብለን የቅዳችን አካል አድርገን የተንቀሳቀሱ ይሄ ከ2014 ጀምሮ ነው ያው የስድስተኛው ዙር ምክር ቤት የመንግስት መስራታ ላይ አንተም እንደምታስታውሰው የሰሜኑ ጦርነት የነበረበት ወቅት ላይ ነው እንትን ያለውና
ከዛን ጊዜ ጀምሮ ተደማሪ የሆነ የመጣ ነገር አለ ስለዚህ ቅድሚያ ሰጥተን የህዝቡን የሰላም ሁኔታ እንዲረጋገጥ መስራት አለብን የሚለው አሁንም የቅዳችን አካል አድርገን እየሰራን ነው ይሄ ማለት በመናወጣቸው ህጎች ክትትልና ቁጥጥር በመናደርግበት ሂደት ወክልናችንን በመንወጣ የሰላም ጉዳይ በመንግስት ብቻ የሚመጣ አይደለም ከህዝቡ ምን ይጠበቃል የሚለው እኛ የመወያያ አጀንዳችን ነው ኢቭን የተዋረድ ምክር ቤቶች እንሰጣለን ለምሳሌ የተዋረድ ምክር ቤት ማለት የቀበሌ ምክር ቤት አለ የወረዳ ምክር ቤት አለን የብሔረሰብ ምክር ቤት አለን ክልል ምክር ቤቶች አሉ እነዚህ የተዋረድ ምክር ቤቶችን ጽፈት ቤቱ የክልል ምክር ቤት ጽፈት ቤት ድጋፍና ክትትል እናደርጋለን ስለዚህ በየምክር ቤታቸው ስለ ሰላም እንዲመክሩ አጀንዳ ቀርጸን ነው የምንልከው ለቀበሌ በየወሩ ወረዳ ላይ በየ3 ወሩ ብሔረሰብ ዞን እኛም ጋር እንደምታውቀው ትልቁ ምን መክርበት ጉዳይ የአካባቢያችንን ሰላም እንዴት እናረጋግጥ ነው እዚህ ላይ የመንግስት ድርሻ የራሱ ነው የህዝብ ድርሻ ምንድነው ህዝቡ በሰላሙ ዙሪያ ላይ ምንድነው ድርሻው የሚለው ነው የምናቀርበውና 2015 መጨረሻው አካባቢ ላይ ሞሽን አቅርበናል ለምክር ቤቱ ሞሽን አጽድቀናል ስለ ሰላም ዙሪያ በማንኛውም ሁኔታ ሰላም ሊረጋገጥ የሚችልበትን የምክር ቤት አባል በባለቤትነት ይዘን መስራት አለብን የሚለው ክቡር ፕሬዝዳንቱ የቀድሞ ክቡር ፕሬዝዳንት ዶክተር ይልቃል ባቀረቡት ሞሽን ላይ ምክር ቤቱ አጽድቋል ስቲል እየሰራን ያለነው ከመረጥነን ህዝብ ጋር ነው የተገናኘነው ሁሉ የምክር ቤት አባል ከመረጠው ህዝብ ጋር ነው ተገናኝቶ የህዝቡ ድርሻ ምን ይሆን ህዝቡ ከመንግስት ምንድነው የሚፈልገው መንግስት ከህዝቡ የሚፈልገው ጉዳይ አለ የአካባቢውን ሰላም እንዴ ችግሮች በውይይት እንዲፈቱ በተለይ ችግሮች በውይይት እንዲፈቱ ሐሳብ አለኝ የሚለው ማንኛው ቀርቦ ውይይት ማድረግ አለብን የሚለው አጀንዳ ይዘን ወርደናል ሁሉ ምርጫ ክልላችን ስለዚህ በውይይት ችግሮቹ ይፈቱ መንግስት በተደጋጋሚ የሚያደርገው ጥሪ ያለ ያን ጥሪ ተግባራዊ እንዲሆን ሐሳብ ያለው ይሄንን አማራጭ የጦርነት አማራጭ መቀበል የለበት ምክንያት የሚያደቀው ህዝባችን ስለሆነ ጦርነት ትርፉ የህዝብ መጎሳቆል ስለሆነ ሐሳብ ያለው አካል ውይይት ያድርግ የሚለው ከ2015 ጀምረን ይዘን እየተንቀሳቀሰ ሞሽን አጽድቀን እሱ ብቻ አይደለም በዘንድሮ አመት የካቲትም ላይ ትምርት አጀማመር ላይ ትምርት የተመዘገቡ ተማሪዎች ቁጥር እናንተ የምታውቁት ነው በተደጋጋሚ እየተገለጸ ነው ስለዚህ እኛ የህዝብ ተወካዮች ነን ትውልድ መቀጠል መቻል አለበት ያንን ክቡር ፕሬዝዳንቱ ናቸው ያቀረቡት የዘንድሮውን ግን የትምርት ሞሽን በምክር ቤቱ አነሳሽነት ነው ያቀረበው በምክር ቤቱ ነው ቋሚ ኮሚቴና የምክር ቤት አመራሮች ተነጋግረው ነው ምክንያቱም ትውልድ ነው የምናስቀጥለው ለተደጋጋሚ ለሁለት አመት ነው ልጆቻችን ከትምርት ገበታ እየተገለሉት ያሉት ብቻም አይደል ትምርት ሊያስጀምሩ የሚሄዱ መምህራኖች እየደረሰባቸው ያለ ጥቃት መቆም አለበት እዛ የሚሄድ መምህር የአካባቢው ማህበረሰብ ነው ዋስትና አድርጎ የሚንቀሳቀሰው ትምርት ቤት ያሉባቸው አካባቢዎች የሚታወቁ ናቸው በጣም ከአካባቢ የራቁ ናቸው ስለዚህ የአካባቢው ማህበረሰብ ለትምርት መስፋፋት የህብረተሰብ ተሳትፎ አስፈላጊ ነው ልጆቻችንን ወደ ትምርት ቤት ማስገባት አለብን የምክር ቤት አባላት ግንባር ቀደም መሆን መቻል አለበት በአካባቢያችን ያሉ በዙሪያችን ያሉ ቤተሰባችንን ግንባር ቀደም ማድረግ መቻል አለብን ህብረተሰቡን ማስተባበር መቻል አለብን ትምርት ቤቶች ላይ የደረሱ ጉዳቶችን በተገቢው ጠግነን ልጆቻችንን ወደ ትምርት ቤት ማስገባት አለብን የሚለው የምክር ቤቱ ነው ሞሽን አቅርቦ ምክር ቤቱን ማጽድቆት አስፈጻሚው ክቡር ፕሬዝዳንቱ በተደጋጋሚ ያነሱታል ይሄን ጉዳይ አፈጻጸሙን ቀጣይ ለምክር ቤት እናቀርባለን የሚለው ነው አስፈጻሚው እንትን ብለው የምክር ቤት አባላቶች እየሰሩ ነው ምን እየሰራችሁ ነው የሚለው ነው በመራጭ ተመራጭ ማንስተናል ቀጣይም ደግሞ የምክር ቤት አባላት ሲሄዱ በየአካባቢው ያከናወኑ ተግባራቶችን ሪፖርት የምንቀበልበት ነው እኛም መስራት አለብን ሌላው አካልም እንዲሰራ ግፊት ማድረግ አለብን የሚለው
አንስተናል። ይሄ ከምንም የመነጨ አይደለም። የክልላችን በተለይ በሰላሙ ከጎዳቸው ተቋማቶች ሁሉንም ተቋማቶች ጎርቷል። የበለጠ እየጎዳ ያለው ልጆቻችን ትምህርት በባህሪው ተከታታይ ነው። ሰላም ይፈልጋል፣ የተረጋጋ ኤንቫይሮንመንት ይፈልጋል። የትምህርት ውጤታማነትን ውጤት ከጠበቅ ክፍል ገብተ ብቻ መማር አይደለም ውጤትን ሊያመጣው። በአካባቢ ያለው የሰላም ሁኔታ ለትምህርት ውጤት ትልቅ ግብአት ስላለው በዛ ዙሪያ ላይ አስበን መስራት አለብን የሚለው እኛው ባቀረብነው መሰረት ምክር ቤቱም አጽድቆልን እየሰራን ያለነው። በመራጭ ተመራጭም አንዱና ትልቁ ያየነው እሱ ትምህርት ቤቶቹን ነው የጎበኘነው። ትምህርት ቤቶቹ ላይ ምንድነው ድርሻ የሚኖራችሁ ማህበረሰቡ የሚለው ነው የተወያየንበትና የማህበረሰቡ እንቅስቃሴ ጥሩ ነው፣ ግን በጣም አጠናክረን መስራት የሚገባን ጉዳይ ነው። ለአስፈጻሚው ብቻ ልንተው የምንፈልገው ጉዳይ አይደለም። በርካታ ጥያቄዎች አሉ። የአማራ ህዝብ እንደ ህዝብ የሚያነሷቸው ጥያቄዎች አንዳንዶቹ እውቅናም ሊያገኙ የሚገባቸው ጉዳዮችም አሉና በክልል ምክር ቤት ደረጃ መፈታት የማይችሉ ግን ደግሞ በፌደራል ደረጃ መፈታት የሚጠበቅባቸው የማንነትና የወሰን ጥያቄዎችን ጨምሮ በርካታ ጥያቄዎች ይነሳሉና እነዚህ ጥያቄዎች የአማራ ህዝብ ብቻ ጥያቄ እንዳይሆኑ ሌላው ኢትዮጵያዊም የነዚህ ጥያቄዎችን እንዲገነዘብ በማድረግ ረገድ ምክር ቤቱ እየሰራቸው ያሉ ስራዎች አሉ ወይ? ምንድነው የተከናወኑ ያሉ ተግባራት? ያው የህዝባችን ጥያቄ ታወቃል። በተደጋጋሚ መንግስትም ይዞ እየሰራባቸው ነው ያለው። የክልሉ መንግስት የፌደራል መንግስት በአማራ ክልል ደረጃ ያሉ ጥያቄዎች ከ2010 ጀምሮ በተደጋጋሚ የተለዩ ናቸው። አንዱ እንዳነሳው የወሰንና የማንነት ጥያቄ ነው። በዚህ ዙሪያ ላይ የአማራ ክልል ምክር ቤት የፌዴሬሽኑ አባል ነው። ጥያቄዎቻችንን በተገቢው ነው ተለይተው እየተሰራበት ያለውና የኛም ምክር ቤት ከምክር ቤት አባሎቻችን ወደ 29 አካባቢ የፌዴሬሽን ምክር ቤት አባላቶች አለን። በዛ ውስጥ የማንነትና የወሰን ጥያቄ እንዴት ይመለሳል የሚል ግልጽ አሰራር አለው። ቋሚ ኮሚቴዎችም አሉ። ቋሚ ኮሚቴዎቹም ውስጥ 29ኞቻችን ከ29 የፌዴሬሽን ምክር ቤት ተወካዮች ውስጥም የቋሚ ኮሚቴ አባላቶችም አለ። ስለዚህ ጥያቄዎቻችንን በደንብ ነው በየጊዜው ዲስከስ የምናደርግባቸው። እንዴት ይፈታሉ፣ ያፈታት ሂደታቸው ምን ይመስላል የሚለው በቂ ውይይት ነው የተደረገበት። ሌላው በሀገራዊ ምክር ቤት እንደ አንድ አካል በራሳችን ኮታ ተሰጥቶ ውይይት አድርገናል። ጥያቄዎቻችንን በተገቢው አቅርበናል። ጥያቄዎቻችን የህዝብ ጥያቄ ምንድናቸው? የኛ ህዝብ ምክር ቤት አባሉ ሁሉም በዋነኛነት የሚያስበው የአማራ ክልል ጥያቄ በኢትዮጵያ ውስጥ የሚፈቱ ናቸው። ስለዚህ የምናገኛቸውን ፕላትፎርሞች በተገቢው ልንጠቀምባቸው ይገባል የሚለው ስትሮንግሊ የሚያምን ማህበረሰብ ነው ያለን። እንደ ምክር ቤትም ያንን ነው የምናምነው። ስለዚህ በሀገራዊ ምክክር አንዱ ያነሳናቸው ጥያቄዎች የህዝብ ጥያቄዎች ናቸው። ምንድናቸው ሊፈቱ የሚችሉት? የኛን ጥያቄዎች ሌሎች ወንድም እህት እንዴት ነው ሊገነዘቧቸው የሚገባው? ጥያቄዎቻችን ምንድናቸው የሚለው በተገቢው ያስረዳን ያለንበት ነው። ሊፈቱ የሚገባቸውንም ጥያቄዎች ደግሞ በሂደት ምላሽ ተግባርና ኃላፊነት ያለው ተቋም ሊሰጥ ግፊት ያደረግንበት ነው ያለነው። ጥያቄዎች ሁሉ ጥያቄዎች በአንድ ጊዜ ይፈታሉ ተብሎ የሚወሰዱ አይደለም። መፍጠን አለባቸው፣ መሰራት አለበት። እየተሰራ ጥያቄዎቻችን በተለይ በተቀመጡት አሰራርና አደረጃጀት መሰረት እንዲፈቱ ጥረት እናደርጋለን። በዚህ ዙሪያ ውስጥ የአማራ ምክር ቤት በፌዴሬሽን ምክር ቤት ላይ የራሱ ተሳትፎ አለው። ጥያቄዎቻችን ሌሎች በአማራ ክልል ምክር ቤት ብቻ አንተም እንዳነሳው የሚመለስ ጥያቄ አይደለም። ጥያቄዎቻችንን ግን በተገቢው የማስረዳት ያለንን መሻት ምንድነው አላማው የሚለው በየጉባኤዎቻችን እያስረዳን ነው ያለነው። በሂደት ላይ ያሉ ጥያቄዎች ናቸው እንጂ የተዘነጉ ጥያቄዎች አይደሉም።
እኛም ግን ይዘን እየሰራንባቸው ያለን ጥያቄዎች እንደሆኑ ነው። መልስ ማግኘት ላይ ግን መፍጠን አለበት የሚለው የምክር ቤቱን ጥያቄ ነው። እንዲፈጥሩ ደግሞ የራሳችንን አስተዋጽኦ ማበርከት ይኖርብናል። መጨረሻ ላይ ህብረተሰቡ ለምክር ቤቱ ጥንካሬ የራሱን አስተዋጽኦ እንዲያበረክት በየደረጃው ያሉ በተለይ የህዝብ ወኪሎች ደግሞ በህዝብ የተሰጣቸውን ኃላፊነት በአግባቡ እንዲወጡ በሚደረገው ጥረት ማን ምን ማድረግ አለበት የሚለውን መልእክት እንዲያስተላልፉልኝ እድል ስጧት። በጣም አመሰግናለሁ። ምክር ቤቶች ስንል የክልል ተዋረድ ምክር ቤቶችን ማዕከል እንድናደርግ ፈልጋለሁ። በተለይ የህዝብ ተሳታፊነትና ተጠቃሚነት ይረጋገጥ ከተባለ በየደረጃው ያሉ ምክር ቤቶች መጠናከር መቻል አለባቸው። ምክር ቤቶች የዲሞክራሲ ስርዓት መገንቢያ ዋነኛ ተቋም ናቸው። የህዝብም ሉዓላዊነት መገለጫ ናቸው። ስለዚህ ምክር ቤቶች በተገቢው ውጤታማ እንዲሆኑ የተዋረድ ምክር ቤቶች መጠናከር መቻል አለባቸው። የቀበሌ ምክር ቤት፣ የወረዳ ምክር ቤት፣ የብሔረሰብ ምክር ቤትና የክልል ምክር ቤት በውስጣቸው ደግሞ ያሉ አደረጃጀቶች ተግባራዊ እንዲሆኑ መሰራት መቻል አለበት። ስለዚህ ቀበሌ ላይ በየወሩ ጉባኤ ማድረግ አለበት። ሰፋ ያለው ቁጥር ነው በቀበሌ ምክር ቤት የሚሳተፈውና ወቅቱን ጠብቆ ችግሮች ውጤቶችም እየተገመገሙ መሄድ መቻል አለባቸው። በዛ ዙሪያ ላይ መጀመሪያ ያለብን የቀበሌ ምክር ቤት ማጠናከር። የቀበሌ ምክር ቤትን ለማጠናከር የህዝቡ ድርሻ ትልቅ ነው። አንደኛ የምክር ቤት አባላቶች ውክልናቸውን በተገቢ ይወጡ ከተባለ አሰራሮችን ማክበር መቻል አለባቸው። ስለዚህ በየወሩ እየመከሩ አስፈጻሚው የሰራቸውን ስራዎች ደግሞ በየወሩ እየተቀበሉ መለካት፣ ተሳትፎ ህብረተሰቡ እንዲያደርግ ከህብረተሰቡ ምን ይፈልጋል የሚለው መስራት አለባቸው። በዚህ ደረጃ እኛ ክትትልና ቁጥጥር እናደርጋለን። እየተደረገም ነው፣ ግን በሚፈልገው ደረጃ ውይይት እየተደረገ ነው ብለን አይደለም የገመገምነው። ይሄ ሁሉ ጥረትም እየተደረገ ቢሆን አንዱ የቆይታ ጊዜያቸው መርዘም ነው። ስለዚህ ምርጫ ጋር ተያይዞ የፌደራል መንግስት ሊያስብበት ይገባል። በተፈጥሮ የተጓደሉ አሉ። ከአካባቢ በመልቀቅ በሞት በርጅና እንደዚህ ብለን መረጃዎችን ለይተናቸው በተሟላ መልኩ አይደለም። ስለዚህ ዲሞክራሲ ስርዓትን እንትከል ከተባለ መነሻው የቀበሌ ምክር ቤት መሆን መቻል አለበት። የወረዳ ምክር ቤት ከሞላ ጎደል ጥሩ በሚባል ጊዜያቸውን ጠብቀው ነው ውይይት የሚያደርጉ፣ በጀት ያጸድቃሉ፣ አፈጻጸሞችን እቅዶችን ያጸድቃሉ። እነሱም ጋር ቢሆን የመጓደል ሁኔታዎች ያጋጥመዋል። ስለዚህ የከባቢ ምርጫ መታሰብ መቻል አለበት። ረጅም ጊዜ የቆየ ነው እና ተፈጥሮ የሚያጓደላቸው ስላለ በዛ መልኩ መሰራት መቻል አለበት። ስለዚህ ምክር ቤቶች እንዲጠናከሩ ምክር ቤቶች በራሳቸው የሪፎርም ውስጥ ናቸው ያሉት። ሪፎርም ውስጥ የገቡበት ዋነኛው ምክንያት ከምናስበው እሳቤ አንጻር ህዝቡ እንዴት ነው ተጠቃሚ ልናደርግ የምንችለው የሚለውን የሪፎርም ስራዎች ከ2010 ጀምሮ እየተሰሩ ነው። አሁንም ሪፎርሙ ያመጣቸው ውጤቶች አሉ። የበለጠ ግን እንዲጠናከር እያስጠናንም እየሰራን ነው ያለነውና የአቅም ግንባታ ስራዎችን አጠናክረን እንቀጥላለን። የተዋረድ ምክር ቤቶች በተገቢው ስራቸውን እንዲሰሩ በየአካባቢው ያለው አስፈጻሚ አካል ሁኔታዎችን የማመቻቸት አካባቢውን ሰላም እንዲሆን አብሮ የመምከር የሚወሰኑ ውሳኔዎችን ደግሞ በተገቢው ይዞ የመፈጸም የተፈጸሙበትንም ሪፖርት የማድረግና የጋራ መግባባት እየፈጠሩ ህዝቡን ማሳተፍ መቻል አለበት። የህብረተሰቡ ተሳትፎ ለሰላም ስራችን ትልቅ ግብአት ነው ያለው። እስካሁንም ያገኘናቸው ሰላሞች እውነት ለመናገር ህዝቡ ለሰላም ያለው ፍላጎት ትልቅ ነው። ከፍላጎት ያለፈ ደግሞ እንቅስቃሴ ውስጥ የሚገባ ህዝብ ነው ያለን። ያንን በመምራት በማስተባበር ዙሪያ ላይ ምክር ቤቶች የራሳቸው ድርሻ አለ። የበለጠ ግን መጠናከር መቻል አለ። ዘላቂ አስተማማኝ ነፃ የምርትና የሰው ዝውውር እንዲኖር በየአካባቢው ደግሞ ያሉ ተቋማቶች በተገቢው ተግባራዊ ሆነው የህዝብን ጥያቄ እንዲመልሱ ለማድረግ ምክር ቤቶች የራሳቸው ድርሻ እንዲወጡ እየሰራን ነው ያለነው። የበለጠ ደግሞ ሁላችንም ሶስቱም የመንግስት አካላቶች
ተቀናጅቶ መስራት መቻል አለበት። ስለዚህ የተዋረድ ምክር ቤቶች በዋነኛነት እንዲጠናከሩ አስቦ ህዝቡ ደግሞ እንዲያጠናክራቸው የሚወሰኑ ውሳኔዎችን ደግሞ ለህዝቡ በየጊዜው መረጃ ለመስጠትም እድል ስለሚፈጥር በዋነኛነት በዘንድሮ ዓመት ምክር ቤቶች እንዲመክሩ የለየንባቸው ከባለፈው ዓመት ሞሽናችን ጋር ተያይዞ ወደ ተዋረድም የመወያያ ጽሁፍ በየጊዜው ያወረድንላቸው እየተወያዩ ያሉ ሰላምን እንዴት እናምጣ፣ በሰላም ዙሪያ ውስጥ ምክር ቤቶች ምንድነው ሚናቸው የሚለው ግልጽነትም እየተፈጠረ ወደ ተግባርም እየመጣ ውጤትም እየታየ ስለሆነ የበለጠ ግን ተጠናክሮ መስራት ነው። ስለዚህ ውጤታማ እንድንሆን ህዝቡ ተገቢው መረጃ ለምክር ቤቶች መስጠት፣ ምክር ቤቶች የሚወስኑትን ውሳኔዎች ተግባራዊ እንዲሆን ማድረግ ነው። በተለይ ሀገራዊ ምክክሩ ተግባራዊ እንዲሆን ምክር ቤቶች ድርሻችን ትልቅ መሆን መቻል አለብን የሚል ውሳኔ ወስነን እየሰራን ነው። የሀገራዊ ምክክሩ ለሀገራችን ይዞ የሚመጣው ውጤቶች ለህዝቡ በማስረዳትም ውጤታማ እንዲሆንም የራሳችንን ድጋፍ በማድረግ ዙሪያ ላይ ጥሩ ነው። ክትትልና ቁጥጥራችንም የምንፈልገውን ግብ ከማሳካት አንፃር የሚወጡ ህጎችም የህዝቡን ተሳታፊነትና ተጠቃሚነት ባረጋገጠ መልኩ ለማድረግ ሁላችንም ምክር ቤቶች አቅደናል። እቅዳችንን እየፈጸምን የ5 ዓመትም ከዛም ባለፈ ደግሞ በ25 ዓመቱ እቅድ ውስጥ እንዲካተት አቅደን እየተንቀሳቀስን ስለሆነ ሪፎርሙ የሚያመጣቸውን ውጤቶች ቀላል የሚባሉ አይደለም። አዋጃችንን ከማስተካከል ደንባችንን ቀጥለን አስተካክለናል፣ አሰራሮችን ዘርግተናል። ይህን መሰረት አድርገን ደግሞ የመጡ ውጤቶችን በጥናትም እየደገፍን እየሰራን ተቋማዊ አሰራራችን አሁን ትልቁ መፍቻ መንገዳችን እነዚህ ሁሉ ተግባራቶች ለመፈጸም ተቋማዊ አሰራርን ነክሰን መስራት ይዘን ከዛ ባላፈነገጠ መልኩ የህግ የበላይነትን ለማረጋገጥ በምንም ሁኔታ የህግ የበላይነት መረጋገጥ አለበት። የህግ የበላይነት መረጋገጥ መዋቅራዊ አሰራራችንን ለማጠናከር ከዛም ባለፈ አገር ተረጋግቶ ሁሉም ዜጋ በተሟላ ሁኔታ የመልካም አስተዳደርና የልማት ስራዎችን ለመስራት እድል ስለሚፈጥር ምክር ቤቶች ድርሻችንን ለይተን ከተሰጠን ኃላፊነት አንፃር እነዚህን ተግባራቶች ሊያሳኩ የሚችሉ እቅዶችንም አቅደን እየሰራን ነው። ህዝቡም ለዚህ ተባባሪ እንዲሆን ለማድረግ ነው። ላመቻቻችሁልን እድል ከልብ አመሰግናለሁ። ክብርት ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ እርስዎም እዚህ ተገኝተው ለሰጡን ሰፊ ማብራሪያ በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን በዛሬው አሚኮ ወቅታዊያችን በተለይ የአማራ ክልል ምክር ቤት ከህዝብ ጥቅም አንፃር ምን ተግባራትን አከናወነ የሚለውን ነው ሰፊ መረጃ የሰጠናችሁ። ፕሮግራሙን ወደ እናንተ በማድረስ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።